ስሜታዊ ለማድረግ አትሞክሪ። አንተ ማንንም የማዳን ኃይል የለም። ዝም ብለክ ነው ራስ እንዳዳኝ የምታየው። አንቺ እንዴት እንደምትናገሪው? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ ማለት ነው። ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ክፍል 94 ነው። እንግዲህ ምሳሌ ድራማ ክፍል 94 የተለቀቀው ቪዲዮ ትላንትና ነውና በጣም የሚያስቅና በጣም የሚገርም ቪዲዮ ነውና እንግዲህ ምሳሌ ድራማ ምሳሌ ያው እንደታገተች ነው። በስተመጨረሻ ላይ እንግዲህ የሷ ድራማም በጣም ልጅቷም በጣም እንደታገደች ቁጭ ብላለች ማለት ነውና እና ሜላትም ተይዛለች። ሜላትም በጣም ከኤፍራታ ጋራ ኤፍራታን የት እንዳለ ተናገሪ፣ ያለበለዛ ምንም ነገር ከዚህ መውጫሽ ወደ ሰማይ ቤት ነው የምትሄጂው እንጂ ወደ ምድር የለሽም ከእንግዲህ በኋላ። ዝና የት እንደታሰረ በፊቱንም ነገሮቹን አበላሽተሽዋል። ነገሮቹን ዝና የት እንዳለ በስልክ ደውለሽ ለብሩኬ ወንድም ከብሩኬ ወንድም ጋራ አውርተሻልና ምክንያቱም አውርተሽ ስለጨረሽ አሁን ደግሞ አንቺ የምትታሰሪበት ምክንያት እሱ የት እንዳለና የት እንደሆነ ካወቅሽ አንቺ ምንም ነገር ከሱ ጋራ የሚያነካካሽ ነገር ስለሌለ አንቺ እውነቱን ከተናገርሽ እሱ ዝና የት እንዳለ ዝና እኔም ስለመፈልገው የት እንዳለ ዝና ካወቅሽ አንቺ ድሮንም አውቃለሁ ብለሽ ተናግረሽ ነበረ። አሁንም የት እንዳለ የብሩኬ ወንድም የት እንደደበቀ ወይንም ብር ሰጥቶሽ ይሆናልና ተናገሪ እያለቻት ነበረ። ግን እሺ ከዚህ ወጥመድ ውስጥ እኔን አውጡኝ ምንም ችግር የለውም ብላ በጣም ኤፍራታ በጣም እየተጨናነቀች ነበረ። ነገር ግን ብትጨናነቅም ባትጨናነቅም ስለዚህ አንቺ ለምንድን ነው እንደዚህ የምትሆኚው? እባክሽ ማለት ከዚህ ጉድ ውስጥ አውጭን። ከእንግዲህ በኋላ እኔ ምንም እዚህ ነገር ውስጥ መግባት አልፈልግም በሚል ሁኔታ ተናግራለች ኤፍራታ። ኤፍራታ ብትናገርም በስተመጨረሻ ላይ ሰውየው መጥቶ በ24 ሰዓት ውስጥ እሱ የት እንዳለ አንቺ ካልተናገርሽ አለቀልሽ ብሎ አባራት። ከመሬት ተነስታ ልውጣ ማለት ነው ብላ ነው ኤፍራታ እየበረረች ተነስታ የሄደችው ማለት ነውና ዝና እንግዲህ ከ24 ሰዓት በኋላ የት እንዳለ እሷ ትነግረዋለችና የት እንዳለ ይነጋገራሉና ይወጣል ማለት ነው። ወደሚቀጥለው ቪዲዮ ዳጣና ሞገስ ዝናን ሊጠይቁ እንዴት እንደሆነ ሊጠይቁ እስከ ታሰረበት ቦታ ሄደው ነበረ። ሲሄዱ ግን ዝና እግሩም እጁም ወንበር ላይ እንደታሰረ ነው ያለው። በወንድ ልጅ አምላክ ሽንቴን ላይ ልለቀው ነውና እባካችሁ እግሬን ፍቱኝና ወደ ሽንት ቤት ልሂድ እባካችሁ ሲል ሞገስ እንግዲህ በጣም አዘነና ልፍታለት እግሩን ምን ላድርገው ብሎ ሲናገር ነበረ። ከዛ በኋላ ሞገስ እንደዛ ከተናገረ በኋላ ምንም የሚሰማው ሰውም እስከሌለ ድረስ ሞገስ ነገሮቹን አላስተዋለም ነበረና እውነት መስሎት እንግዲህ ዳጣ እንዳትፈታው ይጨርሰናል እያለች ሞገስን በጣም እየወተወተችበት ዳጣ ፈታው ነበረ። ሞገስ ፈታውት ነበረ። ሞገስ ሲፈታው በመጀመሪያ ደረጃ የምን ሽንት ቤት ይሄዳል። ሞገስን አንድ ጊዜ በጥፊ በእግሩ ሲለው ሞገስ እዛው ተዘርግቶ ቀረ። ዳጣ ደግሞ ምን ይውጣት? ዳጣ ብትሮጥም ብትሯሯጥም ምንም የምታመጣው ነገር እስከሌለ ድረስ ዳጣ ደግሞ በስተመጨረሻ ላይ አንቺ ቁልፉ የት እንዳለ አምጭና ነይና ፍችልኝ ስላት ዳጣ ደግሞ
መግቢያ መውጫዋ ሲጠፋባት እኔ ስለ ቁልፉ ምንም ነገር የማውቀው ስለት ዳጣም በዛ እንግዲህ እንዴት እንዳረገ አይታወቅምና ዳጣም ስትሯሯጥ ነውና በስተመጨረሻ ላይ እየተሯሯጠች ሞገስ ተነስ እባክህን አንተ ነህ እንደዚህ ራስክን እያስደፈርከውና በስተመጨረሻ ላይም ለምንድን ነው እንደዚህ ያላረከው አትፍታ ስልክ እኮ ነው እየፈታኸው በቃ ማለቃችን ነው ብሎ ተናግራ ነበረ። በስተመጨረሻ ላይም ዳጣም ተነስታ ሮጣ ወጥታለች። እንግዲህ ይህንንም የሚቀጥለው ቪዲዮ ላይ ምን እንደሚለቁልን አብረን እንከታተላለን ማለት ነው። እና ውድ ተመልካች እናንተም ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ እባካችሁ ተባበሩን ማለት ነውና ማለት ደግሞ ቁጭ ብላ የሆነ ሰው ጀርባውን እያሳየ አንተ ነገሮቹን ነካክተህ በዛው ጠፋህ። ልጅቷ በጣም ነው እየጠገበችው እኮ የቤቷ ሰራተኛ ያኔ ብትገላግልልኝ ምንም ይሄ ሁሉ ጣጣ የለም። ነገሮቹ ሁሉ ተበታተኑ። ምሳሌም አባቷም የት እንዳለ አይታወቁም። በነገራችን ላይ ምሳሌ እኔ እጅ ላይ ነው እያለችው። አሁን ግን አንተ በመጥፎ ሰዓት ነው ደረስከው ሰው እኛ ስንፈልግህ አልተገኘህም ነበረ ብላ ስታስረዳው ነበረ። ነገር ግን አሁንም እኮ በጣም መጥፎ ደረጃ ላይ እናንተ እያላችሁ ነው እኔ እየደረስኩት ምንም ችግር የለውም እየተባለ ነው። ነገር ግን ወይዘሮ ሜላትም እዚህ ጋር በጣም ሁሉም ነገር እንዲፈራረስ ስለምትፈልግ አሁን ደግሞ በጋርድ ማታለች። ምሳሌ ደግሞ በጣም ታሳዝናለች። በስተመጨረሻ ላይ የሆነ ሰው መጥቶ ወንድምሽ ጋር አጎትሽ ጋር ወስድሻለሁ ምንም እንዳትደነግጪ ብሎ ምሳሌን እየጎተተ ያኛውን በጥፊ ብሎት እየጎተተ ሄዶ ነበረ። የብሩኬ ወንድምና ማለትም ተገናኝተው እየተነጋገሩ ነበረ። ማለት ግን የድፍረቷ ድፍረት ጫፌ እንዳትደርስ አይንክንም ማየት አልፈልግህም ምን አባክ ፈልገህ ነው ከኔ ጋራ የምትነጋገረው ብላ ነው ማለት ትታው የሄደችው ማለት ነው። እንግዲህ ውድ ተመልካች ዳጣና ማለትም ገና እንግዲህ ይጨረሳሉ ማለት ነው። በየደቂቃው ደግሞ ወጣ ብሎ ገባ ሲል የሞገስ ጓደኛ ሰርቋት ያመጣት እንግዲህ በየደቂቃው ነገሮቹ እንዴት ሆኑ? አንተስ እንዴት ሆንክ? ምንድነው ችግርህ? ለምንድነው? ከየት ወዴት ነው? እንዴት ነው? በመል ሁኔታ ነው እንግዲህ ነገሮቹ እየከበዱ ያሉት ማለት ነውና ነገሮቹ እንግዲህ በአሁኑ ሰዓት እየከበዱ ቢመጡም ነገሮቹ ለበጎ ነውና ዳጣ ደግሞ በጣም ቅመሟን ትወዳለች። በስተመጨረሻ ላይ ቅድስትም እንግዲህ በጣም አዝና ቁጭ ብላለች በባዶ ቤት። እኔ በጣም የምወደውን ባለቤቴንም አጥቻለሁ። አቶ ብሩክን በጣም አደራ የተሰጠችኝ ወደፊት እናት ሆነሻለሁ ብዬ ሳበረታታት የነበረችዋም ልጅ ተሰረቀች። የት እንዳለች አላቅም። እኔ በጣም ወደ ክፍለ አገር ለመሄድም የልጅቷን አይምሮ አልነካም በማለት እዚህ ቁጭ ብዬ በባዶ ኦና ውስጥ ስለቀረው በጣም ነው የማሳዝነው። በጣም ነው የማፍረው። በጣም ነው ምን እንደሚውጠኝ አጣው ብላ ተኮራምታ ቁጭ ብላለች። ሰው በህይወት ዘመኑ እያለ ያጣል። እኔ ራሱ የጎዳና ልጅ ነኝ። እኔ ራሱ ተሻሽያለሁ። አንቺ እንደዚህ ያለሽ? ስለዚህ ለምንድነው እንደዚህ የምታደርጊው? ምክንያቱም ምንድነው ችግርሽ? ምንድነው? ለምንድነው እንደዚህ አይነት ነገር የምታደርጊው? ብላ ዳጣ ስትመክራት ነበረ። ነገሮቹ ሁሉ እኮ ስለተበለሻሸብኝ ነው ብላ ለዳጣም በድጋሚ ስትናገር ነበረ። በነገራችን ላይ ቅድስት በጣም ነው ያዘነችው። ለሱ አዝና ቁጭ እያለች የብሩኬ ወንድም ሰክሮ በስበስ ብሎ ነው የመጣው። እንግዲህ ሰክሮ ሲመጣ
ከሷ ጋራ አንዳንድ ነገር ሲነጋገሩ ነበረ። ምክንያትሽ ምንድነው? ለምንድነው እንደዚህ የሆንከው? ወይስ ምንድነው? በጣም ቅድስት የወንድሜ ሚስት ላረግሽ ሞክሬ ነበረ። ስለዚህ በጣም ቅድስት ይቅርታ አድርግልኝ። እኔ እንደዚህ አይነት ሁኔታ ውስጥ አንቺ እያለሽ እኔ ጠጥቼ ስለመጣው በጣም ይቅርታ አድርግልኝ ብሎ ቅድስትን የብሩኬ ወንድም በጣም መድብል በጣም እየጠየቃት ነበረ። አይ ምንም ችግር የለውም። ስለዚህ እችን ጸባይሽን አንቺ በጣም ጠንካራ ሴት ነሽና እችን ጸባይሽን እንዳትቀይሪ። ምክንያቱም ጠንካራ ሴት አንቺ እስከሆንሽ ድረስ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ደግሞ የበለጠውን ይስጥሽ ለዚህ ትትና አንደበትሽ። ስለዚህ አመሰግናለሁ ብሎ ወደ መኝታ ክፍሉ ሊተኛ ሲል ጋሼ እንዳትወርቅ ወደ መኝታ ክፍልክ ልውሰድክ ብላ ስትንገራገድ ነበረ። አይ እኔ ምንም ችግር የለብኝም እሄዳለሁ ቀስ ብዬ፣ አንቺ ግን እችን አንደበትሽን እንዳትቀይሪ እባክሽ ብሏት ነበረ። እንግዲህ ውድ ተመልካች እኔ ቀደም አግኝቼው ልከታተለው ሞክሬ ነበር፣ ግን በፍጹም የሚቻል ነገር አይደለም። እንደውም በተቃራኒው